አምጣ ስለው አምጥቶ ቆለለው ይላል ያገሬ ሰው ማለት ነው። ሩታ ግን በጣም ስተት እየሰራሽ ነው። አብርሽ ከሰራው ስተት በላይ ያንቺ ስተት እየበለጠ ነው። በጣም ስተት እየሰራሽ ነው። ልጁን አብርሽ ጋር ይዘሽው ባትሄጂ ኖሮ አብርሽ ሆስፒታል አልገባም። እንዲህ እንድላችሁ ነው የፈለጋችሁት? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን እህቶቼ እንዴት ናችሁ? ላይክ በማድረግ ቪዲዮን ይጀምሩ ማለት ነው። እና ማለት ነው አብርሽ ትላንትና ሆስፒታል ገብቶ ያው ራጅ መነሳት አለበት፣ ውስጥ ላይ ደም ሊፈሰው ይችላል፣ ይሄን ሁሉ ህክምና እንሰጣለን እያሏችሁ ነው ማለት ነው። በተቃራኒው ነው ምላችሁ። ያው እዛ ጋር አላወሩትም፣ ግን በተቃራኒ በትግል ገልብጬ ነው መነግራችሁ ማለት ነውና ይሄን ሁሉ አገልግሎት እንሰጣለን፣ ይሄን ሁሉ አገልግሎት እንትን እንላለን፣ የግል ሐኪም ቤት ነው ማለት ነውና እሱን ማስታወቂያ እየሰሩ ነው። በነገራችን ላይ አንዳንድ የምታለቅሱ ልጆች፣ አንዳንድ ሩታን አንቺ ነሽ ጥፋተኛ የምትሉ ልጆች አላችሁ ማለት ነው። ሩታ ምን ስራ እየሰሩ ነው አቢብቲ። በማስታወቂያ የሚያገኙት ብር እኮ ብር አይደለም። ስለዚህ ስራ እየሰሩ ነው። ብር ለማግኘት ደግሞ ብዙ ነገር ይሰራል። ግን በራሳችሁ ላይ በሽታን ባትጠሩ ጥሩ ነው። ለምን አንድ ቀን ማለት ነው የምሬን ነው የምላችሁ፣ አንድ ቀን በጠና ታማችሁ ሆስፒታል ልትገቡ ትችላላችሁ፣ እንደዚህ እንዳላገጣችሁ ማለት ነው። እና አንዴ ግልኮስ መደብ ጭራሽ ያንተ እኮ ይባስ ምንድነው ስሙን የተሰጠክና ይሄን ሁሉ አገልግሎት እንሰጣለን እየተባለ ነው ማለት ነው። ስለዚህ መገልገል የምትፈልጉ እዛ ሄዳችሁ ከነ እንትናቸው ትትናቸውን አይታችሁ ሩታዬን ሲንከባከቡ እንኳን ተንከባከባችሁ ለሩታዬን ማለት ነው። በጣም ደስ ብሎናል። እና ሩታዬን ሲንከባከቡ በጣም ሰው እንከባከባለን፣ እናከብራለን፣ ይሄን ሁሉ አገልግሎት እንሰጣለን፣ ራጅ እናነሳለን ምናምን ያን ሁሉ እየነገሯችሁ ነበረ በአብርሽ ሰበብ አድርገው ማለት ነው። እና አያወራም እንጂ ይሰማል። ስለዚህ ሀቢባቲ አታልቅሱ፣ አትሞኙ፣ ራሳችሁን አትጉዱ። እንዲህ የምታለቅሱት እንባ ለአንድ ዘመድ ይሆናችኋል። አታልቅሱ በባዶ ሜዳ። እንዲሆነ አትበሉ። ስራ ነው እየሰሩ። የሰው ልጅ ደግሞ ሳይሰራ አይኖርም። እኛም እንኳን ያው መዳን ቤት እየተጠገረርን ነው። እነሱም ደግሞ ካልሰሩ የኢትዮጵያ ኑሮ ማሸነፍ አይችሉም ማለት ነው። መንግስት እንዲሁ ኑሮን ወደ ላይ ሰቅሎታል ማለት ነው። ስለዚህ እባካችሁ ሩታን የምትሰድቡ ሰዎች ተጠንቀቁ። አትሳደቡ፣ አትስደቧት። በቃ የምሬ ነው። ስራ ነው የሚሰሩት። እንዴ ከዚህ በላይ ምን አድርገው ያሳያችሁ? ማስታወቂያ እያሳያችሁ፣ የቤቱን እንትን እያሳያችሁ፣ ዶክተሮች እየተናገሩ ምናምን እንዴ በቃ እናንተ ይግባችሁ ማለት በዚህ ልክ አትኑ ማለት ነው። አንዴ ማልቀስ አንዴ ምናምን አወጣችሁ ኝኝ ማለት አያስፈልግም። ስራና ስራ ነው። ሩታዬ ነው አትስደባት። እኔ ሩታ ስትሰደብ ደስ አይለኝም በፍጹም ማለት ነው። አልወድም በቃ ሲከፋትም አልወድም።